የሰው ስተት አይታችሁ ለፉ ካቃታችሁ ደግሞ የሰው ስተት አትፈልጉ የሰው ስተት የሚፈልግ ሰው ስሙ እንዲህ ይባላል እኩይ ፍልስጣ ይባላል እኩይ ፍልስጣ ማለት ምን ማለት ነው ጋኔን እስቲ ጋኔን በሉ ጋኔን መሆን ከፈለጋችሁ የሰዎችን ስተት ፈልጉ እገሌ እንዴት ሚላል እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ሰርቆ ነው ይል እንዲሁ ግርም እኮ ነው የሚያደርገው እገሌ እኮ እንደዚህ ሰርቆ ታቦሽጦ ነው ይል እገሌ ሊቆነ የዋጣት ነገርማ አለች እንዲሁ ምን አይነት እኮ እንዲሁ ፍዳ እኮ ነው ፍዳ በቃ እንደዛ ያያልን በቃ እንዲሁ ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው እገሌ እኮ እንዲህ ያለ ነው እገሌ እኮ እንዲህ ያለ ነው ሲባል ነው ግን እንዲህ ባያረግ ይላል ይሁን እኮ ቅናቱ ነው ውስጥ የሚነደው ቅናት ነው እንደዚህ የሚያደርግ ይህ ሰይጣንነት ነው የሰው ስተት መፈለግ ይህችን ልጅ ሳናጣት ድረሱላት ጓደኛ ይሆናችሁ ቤተሰቦቿ በተለይ በጣም ሰው ያስፈልጋታል ይህችን ልጅ ድረሱላት አሁን ኢስሪ ላይ የለቀቀችው ነገር መልካም አይደለም ሰው በጣም ያስፈልጋታል ድረሱላት ሳናጣት ቦኒን በላችሁ አላነሳችሁና ደግሞ አሁን ባምቢል ልበሏት ነው እቺ ልጅ ቅድስናን ፈልጋ እግዚአብሔር ጋር ስትጠጋ ገፍትራችሁ ባረራችኋት እሺ ደግሞ ዓለሙ ይሻለኛል ብላ ደግሞ እንደፈለጋት እንዴ ጠያቂው ጌታ ያልጠየቃት አንተ ማነህ አንቺ ማነሽ እንዴ የሰው ልጅ ማግኘቱ ሊያስደስታችሁ ሲገባ እንዴት መውደቋን መሞቷን ትመኛላችሁ ምን አይነት ርኩሰትነት ነው ምን አይነት ክፋት ነው አካውንቷን ሪፖርት ያርጋችሁ ቪዲዮ የምታስጠፉት የምትችሉ ሰዎች ገብታችሁ ኮፒ ሊንክ አድርጉላት እናንተ ግን ምን አይነት አጋንንት ቢያርፍባችሁ ነው የሰው ልጅ መውድቀትን የምትመኙት እግዚአብሔር ይገስጻል ቃልዮት ያሰማልን ርዕሰ ሊቃውንት መምህራችን አባ ገብረ ኪዳን ግርማ በእውነት ድንቅ ነገር ተናግረዋል አንድ ለእሸቱ ብቻ ለምን ሁላችንም የተነገረ እንግዲህ እንታይዙ እሸቱ መለሰ ኮሜዲያን እሸቱ መለሰ ይቅርታ ጠይቋል በይቅርታውም ደግሞ ብዙዎች ተወዛግበዋል ምንድነው ማለት የፈለገው ይሄ ሰው ምን ያደረገ ነው የሚል አስተያየት ሁሉ ሰጥቷል ይሄ እሸቱ መለሰ ይቅርታ ምንድነው የምንመለከት ይሆናል ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ይሄንን ተመልክቶ የተናገሩት እጅግ በጣም ልብ የሚያሳርፍ ድንቅ ነገር አለ አሳያችኋለሁ እሱንም የሰው ስተቱን አይታችሁ እለፉ ብሎ ድንቅ ነገር ነግረውናል አሁን መግቢያ ላይ እየሰማ ነው ማለት ነው ከዚህ ደግሞ ከፍ ያለ ለሁላችንም የሚሆን ድንቅ መልእክት ያስተላልፉናል እኒህ አባት በሁሉም ነገር የተሳሉ ሰይፍ ናቸውና ወቅታዊውን ነገር አይቶ አላለፉትም ይሄንን ጉዳይም ተናግረውበታል እሱን የማስመለክታችኋል ብዙዎቻችን ስለሚጠቅም ማለት ነው ማንንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንደተባለ መጠንቀቁ ተገቢ ነው መውደቅ ይመጣልና ዛሬ ያለንበት ሁኔታ ጥሩ የመሰለን ጊዜ መውደቅ ደግሞ እንዳለ ማሰብ ያስፈልጋል የኮሜዲያን እሸቱ ጉዳይ እጅግ በጣም አወዛጋቢ ሆኗል ትናንትና ይቅርታ ጠይቆ ነበር ይቅርታው ደግሞ ብዙዎችን አበሳጭቷል ጥሩ ምላሽ አላገኘም ምንድነው በይቅርታው ያነሳው ሐሳቦች ምንድናቸው እሱን የምንመለከት ይሆናል አየይዞም ርዕሰ ሊቃውንት የሚናገሩትን እንሰማለን ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን ስንት ጉድ እኮ አለፈ ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ እስከዛሬ እንግዲህ ብዙ ነገር ያቃጠለኝ ብዙ ነገር አንጀቴን ያሳረረው ዝም ብዬ ቆይቻለሁ ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው አሁንም መልእክታችን አንድ ነው ሁላችንም በድለናል የእግዚአብሔርም ክብር ጎሎናል ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም ኃጢአትን ለብቻችን ቤት ዘግተን ሰው ሳያየው ፈጸምነውም በአደባባይ ሰው ያየ ፈጸምነውም ኃጢአት ነው ይሁን እንጂ ለሰዎች መሰናከል አለመሆን ብቻውን የሚሞት ሰው ደግሞ ብቻውን የሚበድል ሰው
ምናልባት በእሳቤ ደረጃ የተሻለ ይሆናል፣ ሌሎቹ መሰናከል ላለመሆን ማለት ነው። አሁን ላይ እየሆነ ያለው በዚህ በማህበራዊ ሚዲያ ኃጢአት፣ ነውር የተባለውን ነገር ሁሉ በአደባባይ የማሳየት እርቃን፣ አላስፈላጊ ነገሮች ከቃል ንግግርም አልፎ በድርጊት የሚፈጸሙ ማለት ነው። በድርጊት የሚፈጸሙ ይሄ ሁሉ ግፍና ኃጢአት ነውር የሚፈጸመው ለገንዘብ ማግኛ ተብሎ የሚፈጸመው ሂደት ኃጢአትን ማለማመድ እንዲሁም ደግሞ ከመንፈሳዊነት ማስወጣት ከባህል ከልምድ ማስወጣት ነውና ለብዙዎች መሰናክል ከመሆን አንጻር ተው ማለት ፍርድ አይሆንም። እሸቱ መለሰ ያደረገው ያንን ነው። ምናልባት ተው ትክክል አይደለም፣ ኖርማል አታስመስሉት፣ ይሄን በደል ኃጢአት ማድረግ በአደባባይ ትክክል አይደላችሁም ብሎ መናገር ይሄ ትክክለኛ ነገር ይመስላል። በዚህ ጉዳይ እናንተ ሀሳባችሁ ምንድን ነው? መገሰጽ ነው ወይስ መፍረድ ነው የያዘው እሸቱ መለሰ? ለመገሰጽ ብቃቱ አለው? ይሄ ሁላችንም የሚያነጋግር ነው። ምክንያቱም ብዙዎቻችን እንደማለን እናያለን፣ ነገር ግን እንበሳጫለን። ነውራቸውን ምንድነው ነውራቸው ጌጣቸው ሲመስል ማለት ነው፣ ነውር በጌጥ እንዲመስል በዚያን ጊዜ እንበሳጫለን። እሸቱም ልክ እንደዛ ነው የተሰማው። ሁላችን የሚያበሳጨንን የሚያሳዝንን ጉዳይ በድፍረት ተናግሮታል። ታዲያ በዚህ ጉዳይ እናንተ ሀሳብ ምንድነው? እስኪ ይቀጥላሉ። ርዕሰ ሊቃውንት አባ ገብረ ኪዳን ምን አሉ? እኔ በጣም የሚገርመኝ ቪዲዮ ከለቀቀች በኋላ በላይቭ መታ ሂዱና ቪዲዮ ለቅቅ ያለው እዩልኝ፣ ኮፒ ሊንክ አርጉልኝ፣ ሼር አርጉልኝ ስትል ሰው ሄዶ እንደታዘዘው ሲያደርግላት፣ ደግሞ መኪና የሚያሸልማትን ቻሌንጅ ስታገኝ ህዝቡን ሂዱና ያንን ድርጅት ፎሎ አድርጉልኝ ብላ ስታዝ ህዝቡም ሄዶ እንደታዘዘው ፎሎ ሲያደርግላት፣ በምትሰራው መልካም ስራ በሙሉ ይሄ ህዝብ አለንልሽ አይዞሽ እያለ እያበረታታት፣ በኋላ ላይ እየሄደችበት ያለው መንገድና እያደረገችው ያለው ነገር ልክ ያልሆነ ሲመስለው ይሄ ነገር ከባህሌ ጋር ከአኗኗሬ ጋር ከስርዓቴ ጋር ይጋጫል፣ የምታደርጊውን ነገርና የምትናገሪውን ነገር ማስተካከል አለብሽ ብሎ አስተያየት ሲሰጣት የምን እልህ መጋባት ነው? አንዳንዱ ትሁት ለመባል ይመጣና እኛም እኮ ሚስጥራችን ስላልወጣ ነው እንጂ ከሷ የባስን ኃጢአተኞች ነን ይላል። እውነት ነው፣ ከሷ የባስን ኃጢአተኞች እንሆናለን። ነገር ግን እሷ እየተወቀሰችበት ያለው በባለፈው ነገሯ ሳይሆን አሁን ላይ በምትናገረው ንግግርና በምታደርገው ድርጊት ነው። ለምሳሌ ይሄ ቪዲዮ የቅርብ ጊዜ ነው፣ እስቲ ይዩት። ጥርሴን ምላሴን ስቦረ ሹቲንግ ያላስተዋልኩት ግን እሷም ብከት ቫይራል እንደምታደርጉኝ ስለማቅ I used you guys. I used you. ሜምበሮች I used you guys. ተጠቀምኩባችሁ። እሷን ይዛችሁ ሜም በሜም ስታደርጉት የሞተውን አካውንቴን ፏ አረጋችሁልኝ። እንግዲህ አካውንቷን ለማነቃቃት እየመጣች ዊርድ የሆነን ነገር የምታሳይና የምታደርግ ከሆነ ህዝቡ ተናዶ ሪአክት ሲያደርግ ለምን ይፈረድበታል? ከስክሪን ጀርባ በቤታችን ውስጥ እንደፈለግን ነፃ ሆነን የመኖር መብት አለን። ነገር ግን ሶሻል ሚዲያ ላይ ወጥተን ለምንናገራቸውና ለምናደርጋቸው ድርጊቶች ሪስፖንሲብል መሆን አለብን። ምክንያቱም እኛን የሚከተሉንና እኛን የሚያዩን ከኛም ለመኮረጅ የተዘጋጁ ብዙ ታናናሽ ወንድምና እህቶች ስላሉ አሁን ኢትዮጵያችን ውስጥ እየታየ ያለው በቅርብ ጊዜ ወደ እያስተዋልን ያለው ነገር ምንድነው? በድፍረት የሚደረጉ ስህተቶች፣ በድፍረት የሚደረጉ ኃጢአቶች፣ ነውሮች በዝተዋልኝ። ሰው ምን ይለኛል እንዲህን ባደርገው ቤተሰብ፣ ጎረቤት፣ እነከሌ ጓደኞችስ፣ ባልንጀሮችስ ምን ይላሉ ይባል ነበር። አሁን ላይ ግን ማን ምን ያመጣል ነው በድፍረት በግልጽ ምን አባት አመጣል እየተባለ የሚዛትበት አስረግጨንም ነገር የሚባል ቋንቋ ተመጦ ሁሉን ነገር ነውሩንም ክፋቱንም መጥፎውንም የሚነገረውን የማይነገረውን በአደባባይ ይሄ ደግሞ ለታዳጊዎቹ እንደ ምሳሌ ይሆናል፣ አርአያ ይሆናልኝ። ለዚህ ነው እንግዲህ ቲክቶክ አዋርድ ተብሎ ሲሸለሙ ባለፈው ነው ኢትዮጵያ ጀግና ሰው አጣለች ወይ ምሁር አጣለች ወይ? ማንም ኮልኮሌ ስልክ ስለያዘ ብቻ እየወጣ ማህበራዊ ሚዲያን ስላጨናነቀ የሚሸለሙባት ሀገር መሆኑ ያሳዝናል። አሁን ለገባንበት ምስቅልቅል የሆነው ይሄ ነው። የሚሸለሙ እጅግ በጣም አርአያ ሊሆኑ የሚችሉ ሰዎች እያሉ ግን የሚሸለሙት ምንም በቃ ከትምህርት የሌላቸው ከስነ ምግባር የሌላቸው ለሌሎቹ ምሳሌ መሆን የማይችሉ ሰዎችን ወደፊት እየወጣ ነው። ይሄ ደግሞ ሀገሪቱ ምን ያህል ሞዴል እንዳጣች ምን ያህል ምሳሌ የሆነ ሰው እየጠፋ እንዳለ ያሳያል። የሃይማኖት ሰዎችን በዚህ ጉዳይ እየሰሩ አይደለም፣ መንግስትን በቸልተኛ ያየው ጉዳይ ነው። ህፃናቱን እንድታደግ እንዲህ ያሉ ሰዎች ሲፈጸሙ ነውር በአደባባይ ሲገለጥ ተው ማለት እኔ መበደል መፍረድ አይመስልኝም። እናንተ በዚህ ጉዳይ ምን ትላላችሁ? ፍርድ ነው የሚሰማችሁ ወይስ ትክክለኛ ሁኔታ ነው? እንደተመሰገኑ መቅረት የለም፣ መዋረድ አለ፣ መሰደብ አለ። እንደተከበሩ መቅረት የለም፣ ዝቅ ማለት አለ። እንደታሰቡ መቅረት የለም፣ መረሳት አለ። እንደተዋቡ መቅረት የለም፣ መጎስቆል አለ። እንዳገኙ መዝለቅ የለም፣ ማጣት አለ። እንደ ሳቁ መቅረት የለም፣ ማልቀስ አለ። አንድ እንደሆኑ መቅረት የለም፣ መለያየት አለ። ጉድለት የማይፈራረቀው ምንም ነገር የለም። ሁሉም ነገር በጊዜ የተለካ ነው። ሌላው ቀርቶ እኮ ለዘላለም የተጋቡ ባልና ሚስቶች አንዱ ጥሎ ሞቶ ይላቀሳሉ። ሞልቶ መዝለቅ የለም። እንግዲያማ እንደ ነገሩ እንደኛማ ባልና ሚስቱ
አንድ ቀን እንደተጋቡ እንደው አንዱን ሳያጣው አንድ ቀን ቢሞቱም ጥሩ ነበር፣ አንዱ ብቻውን ሳይቀር። ግን የግድ አንዱን ጥሎ ይሞታል። የዚህ ዓለም ደስታ እንደዚህ ስለሆነ በዚህ ዓለም ላይ ብዙ ረፍት የሚነሱ ነገሮች አሉ። እንደምታውቁት አጋንንት ረፍት ይነሱናል። ሰዎችም ረፍት ሊነሱን ይችላሉ። ምክንያቱም በሰዎችም አይፈረድባቸውም። ለምንድነው የማንፈርድባቸው? ሰዎች የራሳቸው ስሜት አላቸው፣ የራሳቸው እውቀት አላቸው፣ የራሳቸው አመለካከት አላቸው፣ የራሳቸው አስተዳደግ አላቸው፣ የራሳቸው አመጣጥ አላቸው፣ የራሳቸው እቅድ አላቸው፣ የራሳቸው ድካም አለባቸው፣ የራሳቸው አለመረዳት አለባቸው፣ የራሳቸው የመንፈሳዊነት ብስለት ማነስ አለባቸው። ከዚህ የተነሳ ሰዎችም ረፍት ሊነሱን ይችላሉ። አጋንንት ረፍት ይረሱናል። የራሳችን ስህተት ረፍት ይነሳናል። ረሲ ይጎይ እንዘ አልቦ ዘይዴግኖ ብሏል ሰሎሞን። ኃጢአተኛ ሰው ማንም ሳያሳድደው በራሱ ይሸሻል ይላል። አንዳንድ ጊዜ የሰራናቸውን ኃጢአቶች ሰው ያወቀብን እየመሰለን እንደነግጣለን እና ያንን የሚያመጣብን ራሳችን ነው። እረፍታችን መድኃኔዓለም ነው። የሚያሳርፈን አምላክ ያሳረፈን 5500 ዘመን ከነበረብን ዕዳ ያሳረፈን፣ ከሚጨቀጭቀን ባለ ዕዳ ያላቀቀን፣ ዕዳችን የከፈለልን ቸሮ አምላክ ኢየሱስ ክርስቶስ ቡሩክ መድኃኔዓለም፣ ለሱ ክብር ምስጋና ይግባው። አሜን። ለአምላካችን ለመድኃኒታችን ምስጋና ይድረሰው። እንግዲህ ቃሉንም ለነገሩን ላስተላለፉን ለመምህራችን ለርዕሰ ሊቃውንት አባ ገብረ ኪዳን ግርማም ቃሉት ያሰማልን። በእውነት ድንቅ ነው። እረፍት ያጣን ብዙዎች ነን። አሁን ኢትዮጵያ ውስጥ ማረፍ የማይቻልበት ብዙ ሂደቶች ውስጥ አሉ። ኑሮ ውድነት፣ ፖለቲካው፣ እንዲህ ያሉ ማህበራዊ ትርምስምሶች፣ በማያስፈልግ ትንንሽ አጀንዳዎች የምንጣረሰው፣ ድንጋይ የምንወረወረው፣ ቃላት የምንላላከው ሁሉ እጅግ በጣም እረፍት የነሳቸው ብዙዎች አሉ። ለዚህ ነው በማህበራዊ ሚዲያ በቅርብ እንኳን ህይወታቸውን ያጡ ሰዎች አሉ። በአደባባይ በቅርብ ወደዚህ ራሳቸውን እየሰቀሉ ራሳቸውን በመርዝ እያጠፉ ያሉ ሰዎች ብዙ ናቸው። ወጣቶች፣ ታዳጊ። ይሄ ሁሉ የሆነ ያለው ምንድን ነው? እረፍት ከማጣት። ማህበራዊ ሚዲያው እረፍት እየሰጠን አይደለም። በተለይ ከአንደበታችን የሚወጣውን ንግግር የምንቆጥብ አይደለም። እንደመጣልን እናገራለን፣ ብዙዎችን እንሰብራለን። ያ እንዳይሆን መጠንቀቅ፣ እረፍት ለሰዎች እንዳንነሳ ብዙ ድካም ስላለብን መጠባበቅ፣ መተጋገዝ የተሻለው ነው። መገሰጽ ደግሞ ካለብን በሚገባ በትክክል መተቸትና አስተያየት መስጠት የተለያዩ ናቸው። ትችት አያንጽም፣ አስተያየት መስጠት ግን ቀና ነው። ይሄ ጥሩ ነው፣ ይሄኛው ደግሞ መጥፎ ነው፣ ደካማ ነው፣ ይሄን አስወግድ፣ ይሄን አስተካክል ማለት እጅግ በጣም በሳልነት ነው። አሁን ግን እየሆነ ያለው እረፍት የሚነሳን ጉዳይ ተችና ተሳዳቢ መብዛቱ ነው። ተችና ተሳዳቢ። በዚህ የተነሳ እንግዲህ ኮሜዲያን እሸቱ ያደረገው ፍርድ አይደለም፣ ትችትም አይደለም፣ አስተያየት ነው የሰጠ። እንደ ወንድም ገስጿል ማለት። እንዲህ የምታደርጉ ሰዎች ይረፉ። ትልቁን ድርሻ ቤተክርስቲያን መውሰድ ነበረባት። ቤተክርስቲያንን ነው የገሰጸ። በነገራችን ላይ የቤተክርስቲያን አባቶች ይህንን ማድረጋችሁ ትክክል አይደለም፣ እህታችንን ባምቢ ስም ባይጠራም ያደረግሽው ነገር ትክክል አይደለም ብሎ ማለት እኔ ፈራጅነት አይመስለኝም። በዚህ ጉዳይ እናንተ ሀሳባችሁ ምንድን ነው? እኔ እንግዲህ የተሰማኝ ይሄ ይመስላል። የእናንተ ሀሳብ ስሜት ምንድን ነው? እጅግ በጣም ይሄ ለሁላችንም የሚሆን ነገር ነገ ወዲያ በሁላችንም የሚደርስ ጉዳይ ስለሆነ ሀሳብ ውስጥበት